መጠፍጠፍ ነው የምትፈልገው? በቃ ይኸውልሽ እኔ ነግሬሻለሁ። አንቺ የህግ አካል ነኝ አላልሽም እንዴ? የሚዲያ ሰው ነኝ አላልሽም እንዴ? በቃ ታዲያ እንዴ የህግ አካል የሆነ መታወቂያ የያዘ ሰው ነው የምፈልገው። አንተ ዝም አሉ ይሰማኝ ነው አይደል? አሉ መታወቂያ ይመጣላል። በቃ የገደልኩ ወደ ጣቢያ እንሂድና ይሄው ገሎብኛል በማስረጃ ገና ነግሬሻለሁ። እንዴ ምን ነው የምትናገረው? በቃ ስርዓት ያዝ፣ አርፈህ ተቀመጥ። ዛጋ ፎጣውን ስቀምር ባይኔ በብረት ነው ያየው። አካባቢ ሰው ሌላ ሰው ቢሆን ላላምን ይችላል፣ ግን አይቻለሁ ባይኔ። ስንቱን ህይወት ነው ያጠፋኸው በዚህ ፎጣ? አስደብድቡኝ ምንም በሉኝ፣ አውሊያውን አትናገር። አሁን የገደልክበት ምክንያት አውሊያህን የፈለገው በአዳም ልኮ ነው። በአዳም ልኮ ነው። ግን እኔ ከአውሊያው ጋር እንዳትጋጩ። እኔ የኛ ስልጣን የለውም። በቃ የኔ ወንድም አሁን ልትነግረኝ ንገረኝ። ነግሬሻለሁ እንዴ አውሊያው ጋር ተጣልተሽ ትከተሻለሽ። ነግሬሻለሁ። የምታወራውን ግን ለራስህ ታውቀዋለህ። አንቺ ራሱ እየታወቅሽ ነው። አሁን የቂማ ሰዓት እየደረሰ ነው። የጀበና ሰዓት እየደረሰ ነው። እኔንም እንዳታስገድጂ። አሁን ሰዓቱ እየደረሰ ነው። በቃ እኔ ፈልጌው አይደለም፣ ግዴታ ነው። ይሄ ውርስ ነው። ገባሽ? ምክንያት ስለደረደርክ ዝም አትባልም። ዝም በል ቆሻሻ፣ ዝም በል አንተ ሰውዬ። አመሳሰላችኋል ሁለታችሁ። አንተ ጠንቋያም ቆይ ህግ ዝም አይልም ከዚህ በኋላ። እሺ ህግ ዝም ቢለኝ ነው ዝም አልልም። እደፋለሁ በቃ ብታዩ ዘግናኝ ነገር ነው። ሲሞቱ ያለው ደም በጨርቅ የታፈነው ደም አለ። የራስ ደም ማለት በጨርቅ ላይ የራስ ደም። ዝም በል ራስ አንተ ሰውዬ ዝም በል። እንዴት ተረጋጉ፣ ተረጋጉ። ተው እንዴ አረ ረጋ በሉ፣ ተላቀቁ። በሰላም እየኖርን ያለ በሰላም እየኖርን ነበር። ያው በጣም ይከፋ። ይሄንን ያዘው። ይኸው ፎጣውን እየተመለከትኩ ነው። ምንድን ነው ሰው ሊደፋ እንደዚህ ጫማ ልጠርግ አይደለም? ይሄ አይደለም ዞር በል ወርዚ ምን እያደረክ ነው? አረ ዞር በሉ። አሁን እንዴ ለምስራት አይኖርም። ምን እያደረክ ነው? ፈልጋችሁ ነው? ምንድን ነው ይሄንን መተትህ ነው? ምን አባሽ መተት ነው? ምንድን ነው የምትወራው? በዚህ ነው ሰዎች የምገለው። አንቺ አረፊና ተቀመጭ። ታውቂኛለሽ? አዎ አውቃለሁ። ይሄ አሁን አየሁ። ምን ነው አውቃለሁ። ምን እያደረክ ነበር? ምን እየቀበርክ ነበር? ምን እየቀበርኩት? ሰፈር ሆኖ የማያውቀውን ነው። አንተ ከመጣ በኋላ ነው ሰው የሚሞት የጀመረው። እሺ ምንድን ነው የሞተው? በአዳም ልኮ ነው አይደለ? ምን ሰው ነው አንተ እንደዚህ በተመሳሳይ ነገር ገደለ ተብሎ የሚወራው? ምን እስቲ ማን ስገላይሽ? ነገር አሁን ገድሏል። አሁንማ በቃ ለምን ደም ገለው? እየመታኝ ይሄው ለህግ አሳልፎ መስጠት ነው እንጂ መግደል መፍትሄ ነው? ባለቤቱ ነው በጣም ነው አንተ እንደውም ያውቃል። እመመቻት መሰለኝ በእኔ ፍቅር ነው የሞተችው። ቁጭ በል። ኧረ በስመ አብ ቁጭ በል። ምንድነው የምፈልገው? ቁጭ በል። ምንድነው የምፈልገው? ቁጭ በል። እሺ ቁጭ በል ተባልኩ። ቁጭ በል። ለምትጠይቅ ጥያቄ መልስ ስጣት። አንተ ሰውዬ ለምትጠይቅ ጥያቄ መልስ ስጣት። ማንም ዝም የማይልም። እሺ ከዚህ ቦታ ወንድም እኔ ቢያንስ በእድሜ ትልቅ ነኝ አይደል? ወዴትም አትንቀሳቀስም። ለምትጠይቅ ጥያቄ መልስ ካልሰጠው ወዴትም አትንቀሳቀስም። እሺ አሁንም እንደተማረ አስቡ። ደጋግሜ እያልኳችሁ ነው። ቁጭ ብላችሁ አውሩ። አንተ ደግሞ ስታደርግ ያለውን ነገር አይተናል። አንድ በአንድ አስረዳ። ለምን ማድረግ አስፈለገ? ለምን በቃ ይኸውልህ ካሜራማን እያየ ነው አይደል? ይኸውልህ ሰዎቹንም ቀረጻቸው፣ እነሱንም ቀረጻቸው። እንዴ እያስፈራሩኝ ምንድነው የምፈልጉት? ምንድነው መጠፍጠፍ ነው በቃ እንዴ እኔ መጠፍጠፍ ነው የምትፈልገው? በቃ ይኸውልሽ እኔ ነግሬሻለሁ። አንቺ የህግ አካል ነኝ አላልሽም እንዴ? የሚዲያ ሰው ነኝ አላልሽም እንዴ? በቃ ታዲያ እንዴ ምንድነው? እኔ አሁንም እንደተማረ ሰው ቁጭ ብለና እናውራ ብዬ እድሉን እየሰጠው ነው። አሁን ግን ሌላ እርምጃ ብንወስድ እንዳትጸጸት። ምንድነው እንዳትጸጸት ማለት? ለምን አደርገው ጥያቄ አሁን በቃ በስርዓት ባለው መልኩ እየተለማመጥኩኝ ሰዓቴን እየገደልክብኝ ነው። አሁን ካሜራማኑና እሱ ሊደበድቡኝ ነበር። አሁን ደግሞ ይኸውልሽ ሌላ ሰው አካል ጠርታችሁ አለ ሰው ገብቶሻል? ሌላ ሰው አካል ጠርታችሁ አሁን እኔ ህግ የለበሰ የህግ አካል የሆነ መታወቂያ የያዘ ሰው ነው የምፈልገው። አንተ ዝም አሉ ይሰማኝ ነው አይደል? አሉ መታወቂያ ይመጣላል። በቃ አሁን አንተ እናቴን ገደልክ ነው ያልከው። ምን ይሄን የገደልኩት? በቃ የገደልኩ ወደ ጣቢያ እንሂድና ይሄው ገሎብኛል በማስረጃ ገና ነግሬሻለሁ። እንዴ ምን ነው የምትነግረው? በስነ ስርዓት ያዝ፣ አርፈህ ተቀመጥ። አንተ ቆይ ቁጭ በል። እኔ ለአንተ እንደዚህ አላንስም። ይኸውልህ ከእንደ ጥፍሬ ቆሻሻ ራሱ አለ። ይኸውልህ እንደዚህ ሰው እንትን እያመጣችሁ እኔ ነግሬያችሁ አሁንም እድል እየሰጠው ነው። አይ ካልክ ግን የማይሆን እርምጃ ነው የምወስደው። በዚህ ነገር እየጠፈጠፉ ነው የሚያስወሩ። ውሰጂ እስቲ ማን ነው የሚጠፈጥፍኝ? ይሄው እንደምታያቸው እናቱ ወልደዋለች። አይ ተውት ዘጋሁ። አሁንም ስርዓት ባለው መልኩ እያወራሁ ነው።
ስርዓት ባለው መልኩ ያወራው ምንድነው ስርዓት ያለኝ? ስርዓት ባለው መልኩ እኔ ነግሬሻለሁ። አያስፈልግም። አይ እናንተ እዛው አይ ካልክ የምወስደው እርምጃ በእኔ እንዳታል። ይኸውልሽ እኔ እኮ አሁን ፋቱን እያመን አይደለም አይደል? የህግ አጋል መኮ ይዞት ይጭ ከህግ በፊት ደግሞ እኔ ጠፍጥፌ ያስወራዋለሁ። እያያቸውን አይደል ወጣምሾቹን አሁን እነሱን ጠርታችሁ ወይኔ ወንድም እየሰማኸኝ ነው አይደል? እኔ ልሄድ ነው በቃ ልሄድ ነው በእውነት። የት ነው የምትሄደው? እኔ ልሄድ ነው እውነት። የት ነው የምትሄደው? ቁጭ በል ወንድም ምን ሆነ ነው እንዴ? ቁጭ በል እናውራ እንዴ። የማይሆን እርምጃ እንድንወስድ አታድርገን። ቁጭ በል እናውራ ያለውን ነገር አንድ ባንድ ቅጣትህም መቅለያ እንዲያገኝ። አይ ደግሞ ያደረከውን ነገር እስከዛሬ ህሊና ያውቀዋል። ይኸውልሽ እኔ ነገር ስለዚህ ማመን ካለብህ ለኔ ማን እንዴ? ይሄ ይኸውልሽ ደረትህ ላይ ያለውን ስጋ ጡት ነው የሴት ጡት ነው ማረግልህ። እረፍ። ኧረ ጉዴ! አሁንም እያወራሁክ ነው። እኔም እያወራሁ ነው። እየሰማሽ ነው አይደል? እኔ ልሄድ ነው በቃ። ለምን ስራ ቁጭ በል አሁንም ሰማኛለህ አይደለ? አይ አልናገርም ካልክ ጠፍጥፈው ያስወሩኛል። ጠፍጥፈው ከሆነ ያስወሩት ለአንተ ምንም አይነት ርህራሄ ማመኔታ የለም። አሁን ግን በስርዓት የምናወራ ከሆነ ያለውን ነገር የለም። ህግ ሰዓት እዚህ ጫካ ውስጥ እንደዚህ ደብድባችሁ ህግ ሆነም ቀረ መምጣት አይቀርም። ይሄንን ነው እድል እየሰጠው ነው። ምንድነው ለምትጠይቅ ጥያቄ መልስ ስጣት። አንተ ምንድነው ለምትጠይቅ ጥያቄ መልስ ስጣት። እዛ ጋር ፎጣውን ስቀምር ባይኔ በብረት ነው ያየው። እዚህ አካባቢ ሰው ሌላ ሰው ቢሆን ላላምን እችላለሁ፣ ግን አይቻለሁ ባይኔ። ልጅ ቤተሰብ ሚስት ያለኝ ሰው ገብቶሻል። እዚህ አካባቢ አትባስ የት ነው የምትሄደው? የስንቱን ህይወት ነው ያጠፋኸው በዚህ ፎጣ? ፎጣውን ስቀብር ነው ያየሁት። ጫማ እየለወጥኩበት ነው ብለህ ፎጣው ከእጅ ተሰልቦ የለም ነበረ። የሆነ ሰዓት ደግሞ በእጅ ይዘፋል። ስለዚህ ከዚህ በላይ ማስረጃ ምንም የማውቀው አሁን ስለምታወሩ ነገር ከዚህ በኋላ እኔ ምንም ልለው አልችልም። ስለዚህ ወይ ቢሮን ይዛችሁ ትሄዱና እየጠፈጠፋችሁ ታፈሩልኛላችሁ። እሱ ነው የሚሻልክ የሚመስለኝ። እንደዛ ነው። እየተግባባን አይደለም። የፈለከውን የምን ገንዘብ ለምጠይቅ ጥያቄ መልስልኝ። አይ ካልክ በቃ የራሳችሁን እርምጃ ውሰዱ። ምንም አልፈልግም። ምን እንደምትሰራልኝ አንተ ካሜራ ፊት ነው ግን ይታወቃል አይደል የምታወራው? ይኸውልሽ እየሰማሽ ነው አይደል? አያጠፋውም። እኔ ከህዝቤ ምንም እንደሰማው ነገር ፊት ለፊት ነው የምትጋፈጠው። ዝም በል። የሞተው አንድ የሞተው ቀለል አድርገህ ነው በቃ የሰው የት አንተ ሄድ መስሎት ነው ያጠፋኸው። ምንድን ነው የምትመጣው? ይሄ ልጅ ጤነኛ ነው ግን እኔ በቃ ወይ ቀጥቅጡት ብታረጉት ነው እንደዛ ነው የሚሻለኝ አይደለ? ከአንተ ጋር ልዳረቅም ያኔ ወንጀሎች ጊዜ የለኝም። ሰማኛለህ? አሁንም እድል እየሰጠው ነው። አታናደኝ። ምንድን ነው አንተ የምትፈልገው? የምትጠይቅ ጥያቄ ምንድን ነው? አታወራም እንዴ? ኧረ ወንድሜ እሱ ነው የምትፈልገው? ያስመታችሁ። አሁንም እድል እየሰጠው ነው። በቃ ይሄ ልጅ መመታት አለበት። እንደዛ ነው የማውቀው። እንደዛ ይሻላል። አራላስ ነው ስትመጣ ታወራለህ እኮ በስርዓት አውራኝ እኮ በስርዓት ይኸው ለምጠይቅ ጥያቄ መልስልኝ። ስርዓት ማለት ድጋሚ የሆነ ነገር ላለው ወደዛ ጣለው ወደዛ ጣለው። ይሄ ፎጣ ምናችሁን ገሰሳችሁ እያደረጋችሁ ነው። እቺን ሀገር አሁን እድል እየሰጠው ነው። ቁጭ ብለህ በስርዓት አውራ። ለምንድን ነው እንደዚህ ያደረግከው? አሁን እኮ እያመንክልኝ ነው። ኦልሬዲ ገንዘብ ልስጥሽ ላፈምስሽ የሞተው አንድ የሞተው ካልክ እያመንክልኝ ነው። እናንተ ማታውቁት ምኑን ነው የማናውቀው? ስለ አውሊያው ማን ነው አውሊያው? በቃ አታውቁም። ስለ አውሊያው ስለማታውቁ ተዳፈራችኋለሁ። ምኑን ነው የምንዳፈረው? ማን ነው አውሊያው? እሱ ባለቤት አውሊያውን ተዳፈረ። ማን ነው እሱ ባለቤት? አሁን ምንም አውሊያውን ምናምን የምትለኝን ተወውና አንድ በአንድ እያደረግክ ያለውን ነገር ንገረኝ። አውሊያውን አትዳፈሩ። እኔ አሁን እናንተን እንደምክር ነው። ተወው
አውሊያህን ምናምን እኛ እምነት ያለን ሰዎች ነን፣ በእምነታችን እንድናለን። ለራስህ እሱ ነው አውሊያው የምትለው ለምንድን ነው ሰዎችን የገደልከው? አንቺ በማርያም የምን አውሊያህን ነው? አሁን በስርዓት አውራኝ። እረፊ እኔ የኔ ወንድም ለምጠይቅ ጥያቄ አውሊያችሁ ምናምን ሰው የታነው ስታጠፉ ነው? ኧረ አንቺ ሸማል ልይስሙ ይሄ አውሊያህን ምናምን የምትለውን ነገር ወደዛ ተወው። ነግሬሻለሁ። ምኑ ነው የምትነግረኝ? አውሊያህን የሰውን ህይወት አጥፋ ይላል። ባለቤትስ ምን አድርጋ ነው ያንተ በአዳም ልኮ ጋር እንትን ያለችው? እኔ ነግሬሃለሁ። አውሊያውን እንደራስህ የኔ ወንድም አስደብድቡኝ ምንም በሉኝ፣ አውሊያውን አትናገር። አሁን የገደልክበት ምክንያት አውሊያህን የፈለከው በአዳም ልኮ ነው በአዳም ልኮ ነው አውሊያ ምናምን የሚለው ስትፈልግ ወልውልበት አውሊያ ምናምን ያልከው የፈለከውን አድርግ። እኔ በኋላ እንዳትጋጩ ምንም እንጋጫ ነገር ጋር እንዳትጋጩ። አውሊያ ምናምን የምትለው ህይወት ስታጠፉ ዝም የሚለው አውሊያ ከእሳቸው ጋር እንዳትጋጩ። ተው በአዳም ልኮ ነው እሱ በአዳም ልኮ ምናምን አይነት ባለቤቴ እንደዛ አይነት ነገር አድርጋ አታውቅም። በአዳም ልኮ የለባትም። እንዳትነካኝ ምን አለ መሰለሽ ፎጣ ቢያስከበጅ እንዳትነካኝ። የእሱ ባለቤት እሱ ይላል እንጂ እኔ እንትን ይላል እንጂ ራሷ በገዛ እጇ ነው ተጋሽታ ነው። ከማን ጋር ነው ከእሳቸው ጋር? ማን ነው እሳቸው? አውሊያው ጋር። አውሊያው ምንድን ነው? ድምፅ አይወዱም። ዝቅ አድርገሽ አውሪ ስለሳቸው። እኔ እንትን የምታምነው ለራስህ እኔ ነግሬሃለሁ። እኛ የምናምነው እምነት ያለው ሰዎች ወደ ሚስት ነው። ለራስህ ክመን እንዴ። ለምንድን ነው ወደ ሚስት የምሄደው? ምን አደረገች? ለምንድን ነው የገደሏት? እኔ ተናግሬያለሁ። ለምን ደርሳባቸው ነው የገደሏት? ስራዋ ነው። ድምፅ አይወዱም። ዝም ብለው የፈለጋችሁትን እኮ ላለማመን እኮ ነው ምክንያት እየደረደረ ያለው አይደል? የፈለግከውን እምነት መን አውሊያህን እመን ምንም እመም። ግን እኔ አሁን የእሱ ባለቤት ለመጀመር ነው ልጠርግ ነው ብዬሻለሁ አይደል? አዎ ቅድም አላልኩሽም? እኔ አሁን ሰው ስላስፈራራሽኝ ግን እኔ ከአውሊያው ጋር እንዳትጋጩ። እኔ የኛ ስልጣን የለውም። በቃ የኔ ወንድም አሁን ልትነግረኝ ንገረኝ። ነግሬሻለሁ እንዴ አውሊያ ምን ያያለ እዚህ ቀናችን አታበላሽው። ንገረን። አሁን ሰዓት አትግደል። አሁን አምነህ የምጠይቀኝ ጥያቄ መልስ። ምን ነው ሰዓቱ የሚደርሰው? ሰዓት እየደረሰ ነው። ቂማው አውሊያ ቂማው እያለ እዚህ ይሄ ልጅ ምንድነው የሚያወራብን? እና የኔ ወንድም የሰው ነፍስ አጥፋ የሚል አውሊያም ቂምላ ምናምን የምትለውን የምታመን ከሆነ እሱን የራስህ ጉዳይ። አንቺ ለምሳሌ ማለት ነው የሞተ ዘመድ የለሽ? የለኝም። በእንደዚህ አይነት መልክ የሞተ ዘመድ የለኝም። እንደዚህ አይነት አይደለም። ከፈጣሪሽ ጋር ከተጣላሽ አንቺ የራስሽ የምታምኚበት ፈጣሪ አለኝ። የኔ አምላክ ማሪ ነው። በዛ ፈጣሪ እኛን ለማወዛገብ በዛ ፈጣሪ ቆይ ምክንያቱም ብቻ ተናገር። እኛን ለማወዛገብ ጋር ስተጣልታ እኛን ለማወዛገብ አይደለም እያስረዳሁ ነው። አትፍረዳን። ይሄ ሞልቢያህን አውሊያህን ምናምን ይሄ ቂማህን የምትለው ራስህን ያዙ። እየደረሰ ነው። የራስህ ጉዳይ እንዴ። የት ነው የምትሄደው? ለምንድን ነው የገደልከው? ወደ አውሊያው ሰዓቱ ደርሷል እንዴ? ሰዓቱ ደርሷል። የጀበና ሰዓት ነው። ከቀረው አለቀልኝ እንዴ። ጀበና ይፍረስ እንዴ? ምን ነው? እኔ ነግሬሻለሁ። አውሊያው ይሄ አውሊያህን ምናምን ይሄ ቂማ ምናምን የምትለውን ነገር ጀበናህን እዛው ራስህ ጋር ቻለው። ለምንድን ነው የገደልከው? ዋና ፖይንት ይሄን ሁሉ ሰው መግደል ለምን አስፈለገ? የእነሱን ህይወት ስላጠፋችሁ እናንተ ምን ትጠቀማላችሁ? ይኸውልሽ ነግሬሻለሁ። እኔ ነግሬሻለሁ። እንደዚህ አይነት ቃል አታውጪ። ለምንድን ነው የማላወጣው? ስነ ስርዓት አይደል? ሲጀመር እኔ ባለቤት እንደዚህ አይነት ነገር እንትን ውስጥ የለችበትም። ስሟን አታጥፋ። ሞታም ትረፍበት። ማን እሺ በለኝ እንጂ እንዴት እንደዚህ ታደርጋለህ? ሰዓቱ ይኖርክ አንተ። ኧረ እኔ ቁጭ ብዬ አሁን አርፈህ ተረጋጋና ቁጭ በል። የወደቀ እንጨት ላይ መጥረቢያ ይበዛል ነገሩ። እኔ ነግሬያችኋለሁ። በኋላ ተጠንቀቁ። ከአውሊያው ጋር አትጣሉ ብያለሁ። አውሊያ ምናምን የምትለኝን ተወውና ለምን ገደልክ? ዋና ፖይንቴ አሁን የፊታችን ሐሙስ እንካድማለን ሄደን የፊታችን ሐሙስ ያኔ ወንድም እኔ የምታወራው ነገር ምንም እየገባኝ አይደለም። እኔ ለምን ገደልክ? ለምን ፎጣ እዛ ጋር ስቀብር ያስኩክ? በቃ ይሄን መልስልኝ። ተርኪ ነው፣ ትእዛዝ ነው። ማን ያዘዘክ? ምን አይነት ትእዛዝ መስልሽ? እኔ ይኸውልሽ ያጠፉ ሰዎችን ነው። እኔ መልእክተኛ ነኝ። ይሄ ከሀያት የመጣ ውርስ ነው። እኔ እያስረዳኋችሁ ነው። እናንተ መታችሁ ጀማዓውን ተቀላቀሉ፣ ካድሙ። በቃ ገብቶሻል አይደል? ነገርሽ አንቺ ሴት ነሽ። ይሄ ሚዲያ የምትይውን ነገር እንደፈለግሽ እንድትውጪ ያደርጉሻል። አንተም ብትሆን የሞተችው ሚስትን ረስተህ በቃ እቺን የመሰለሽ ልጅ አግብተህ እንድትኖር አደርግሃለሁ። ከፈለክ ማንንም ያገባው አውሊያው ነገር ከፈለክ ማለት ነው። ዛሬ ውስጥ ምን አይነት ሰው ነው? ዝም በል። እኔ በቃ
እያስረዷችሁ ነው አይደል? እያንዳንዶቹ ሰዎች ጭራሽ ሊያጋባን የሚያምረው ዛሬው ደግሞ የተለየ ነው። ስነ ስርዓት አይደል? ለምትጠይቀን ነገር መልስ። ለምትጠይቀን ነገር መልስ። እኔ አሁን ከዚህ በኋላ ማንም ዝም የሚል የለም። እሺ ማንም ዝም የሚል የለም። የምትጠይቀን በስክክል እኔ አሁን ማንኛውንም ቤተ እምነት አሁን ብነካ ማለት ነው የምትጠይቀን መልስ። ቤተ እምነት ብነካ ዝም ትያለሽ አንቺ? ረጋ በል ቆይ አንተ። ያንቺን ቤተ እምነት እኔ ማንንም እምነት አልነካሁም። በቃ ማንንም አልነካሁም። ያኔ ወንድም ስለ እምነት አታነካካ። የምታመልከው ለራስክ የፈለከው ግን የሰውን ህይወት ቤታቸውን እያንኳኳ እየገባ ለምን እንደምታጠፋ አይደለም። ምን ጠፉ? ተናገር እስቲ። አሁን የሱ ባለቤት ጥፋቱን ያለማመን እኮ ነው እንደዚህ እየሸፋፈነ ያለው እኮ። ሚያወራው አንተ ወይ ትሄዳለህ። በቃ እስኪ እንዴ ሚያወራውን እንስማው። ምንድነው? ለምን የሱ ባለቤት ምን አደረገች ነው የምትገደለው? የሱ ባለቤት ተልካ ነበር። ምንድነው የምትላከው? ተልካ ነበረ። ያንን ነገር ስላላረግሽ ጥቁር ግንባረ ቡቃ በጊዜሽ ነው ተብሏል። ግንባረ ቡቃ ጥቁር ግንባረ ቡቃ በጊዜሽ ነው ተብላ ነበር። የሚፈጥረው እኮ የራሱ ታሪክ እኮ ነው እየፈጠረም እየነገረን ያለው። የምን ቡቃ የምን እየፈጠረ እኮ ነው እየነገረን ያለው አይደል? እሺ ቆይ እንስማው እባክህን። እንድትናደርግ ነው ወለደ። አንተ አልጋ ላይ እምቢ አላለህም? አልሰነፍክም? ከዛ እሱ አልጋ ላይ ሲሰነፍ ይኸውልህ አይደለም አትዋሽኛ። ይኸውልህ እሱ አልጋ ላይ ሰነፍ ነው እና ባለቤቱ መጣ እንዲሰራላት ለኛ ለከራማው ለአውሊያው ነገረችው። አውሊያው ደግሞ ሰራላት። ከዛ ስርዓት አልጋ ላይ አሪፍ ነው እኮ እየፈጠረ እየወራ እኮ ነው አይደል እንዴ? እየፈጠረ እኮ ነው እየወራ ያለው። ሰጥቼ ነው የሰማሁት አይደል? አውሊያው አሪፍ አድርጎታል። ከዛም ያለችው ነገር ቃል የገባችው ግንባረ ቡቃ ጥቁር በግ አለ። ያንን ጥቁር በግ አላመጣችም እና በካል ሰጠች። ሳኒያት ነው እንደምታጠፉት እኔ አይደለም አውሊያው ነው። እኔ አውሊያው ወንጀለኛ መሆንን ግን ታውቃለህ። ወንጀለኛ አይደለም አውሊያው ነው። አውሊያው ልከውኝ ነው። በእኛ ሀገር ደግሞ ወንጀል ነው። ሰው አውሊያው ልከውኝ ነው። እሱም ያውቃል። አታውቅም? መጀመሪያ አልጋ ላይ እንዴት ነበር ታሪክህን አራቅ። አልጋ ላይ እንዴት ነበር የምትሆነው? ከዛ በኋላ እንዴት ነው እየሆንክ ያለው? በቃ እዚህ አካባቢ ህፃናት ያላችሁት ደግሞ ልጃቸውን የገበሩ አሉ። ምንድነው ልጃቸው? ማን ነው የሚገብረው? ቤት መኪና የሚፈልጉ ነበሩ። ከተደረጋላቸው በኋላ ይሸመጥጣል። ሲሸመጥጡ አውሊያው ደግሞ ስራቸው ይሰራል። አውላቸው ምንድነው ስራው የሚሰሩት? አውሊያው ስራቸው ምንድነው የሚሰሩት? አሁን ህፃናት ሞተች የሚለው ባለፈው አንድ ህፃን ሞታለች። እሱ አሁን የሞተችው ምንድነው ግብር ተገብራ። በእንደዚህ አይነት ጨርቅ ነው እኮ ቦታ የተገኘው አይደለም እኮ። እባክህን እየፈጠረ እኮ የተናገረ ነው። እሱን አንዴ አስወጣና ተስፋና ባይታክስ ተነስ። እዚህ ጋር ምንም አላስወጣለኝ እና እንደዛ ገብቶሻል። አሁን እሱ ራሱ የሄደው ልጅ እንደዚህ ሽንፈት አለበት። ባለቤቱ መጣች፣ የምትፈልገው ለአውሊያው ተናገረች። አውሊያው ግዴታቸውን ፈጸሙ። እሷ በጋላ አላመጣም ማለች። ስራቸውን ሰሩ። ሌሎቹስ እሺ ጎረቤት ምናምን አንዳንድ ልጅ ወሰዳችሁባቸው፣ አንዳንድ ወጣቶች ለምን ወሰዳችሁ? ለምን ያልገደላችሁ? ወጣቶች ደግሞ ይሄንን ስራ ለማሰናከል ጥራት ያደርጋሉ። አውሊያው ከራማውን እንዳይቅም በጠራራ ፀሐይ ገብቶሻል። ስራውን እንዳይሰራ፣ እጣን እንዳይጠስ፣ ቂማ እንዳይቃም በቃ ከራማውን ሲረብሹ ነው። ገብቶሻል? እየገባሽ ነው የምልሽ። ከራማውን ሲረብሹ መፍትሄውን ይሰጣል። በመግደል ነው መፍትሄያችሁ? ለምን ጠፋችሁ? አታርጉ። ለምን አትማር ነው? አሁን ይሄንን በየቤቱ እየገደላችሁ ነው። አንቺን ብትሆኚ እሱ ለሱ ማስረዳት ነው ያለብሽ። አሁን ቀስ ብለሽ ሄደሽ ምን ማስረዳው? በቃ ማስረዳት ነው ያለብሽ። እኔ አሁን እያስፈየው አሁን ይሁሉ ሰው አሁን እሱን በጣም ነው አሁን የተመቸሽኝ። ገብቶሻል? ወደ ሐሳብሽ ወደ እኔ ስለመጣሽ ደስ እሱን አስወጣሽልኝ። በቃ አሁን በል እኔ አውሊያው ጋር ማንም ሄደው እንሂድና ከማን ጋር በቃ ከኔ ጋር እንሂዳለን። ፖሊስ ደውሉልኝ። እሺ ምን ማለት ነው? ደውሉልኝ ፖሊሶች። አሁን ፖሊስ ጋር ብትደውይ ምንም ችግር የለውም። እነሱ አሁን ያዘዙት ማስረጃ አለኝ። እስቲ ወንድ የሆነ ይለቅሃል። ያ ስትናዘዝ ያለው ማስረጃ እኔ ነግሬሻለሁ። በኋላ አንቺ ነው የምታሰብ የሰው ሳታጠፉ ትሽራላችሁ። ግን የየሰው ቤት እምነት እያጠፋችሁ ሰው እየገደላችሁ ህፃናት ምንም በማያውቁት ደም እያፈሰሳችሁ እናንተ እንደዚህ የመቀበጥ መብት የላችሁ። አዎ እንዴ መብት የላችሁም። የራሳችሁን ብታመልኩት ነገር ለግላችሁ እንደሱ አይደለም እንጂ በየቤቱ ያንኳኳችሁ። አሁን ለምሳሌ የሰውን ህይወት እያጠፋ እናንተ የምትገብረው
አውሊያው ነው አውሊያው ቤተሰብ እዛ ጋር እያለቀሰ ስለ ልጁ እያነባ እንዴ የምን አውሊያ ለራስህ ካልኩህ አሁንም ያንተን እምነት እንድናካ አልፈልግም። ስለዚህ የራሳችሁ ጉዳይ እናንተ ሰው ህይወት ሳታጠፉ ማምለክ የፈለከው ለምን ይሄን ድንጋይ አታመልክም? መብት ነው። ስለዚህ ግን ሰውን ስላጠፋ ደግሞ እኔ በህግ እንድትከሰስ አደርጋለሁ። ይሄ አውሊያ ይሄ ቂማ ምናምን ያልከው ተሰብስባችሁ እዛ እስር ቤት ስትዛብቁ ትኖራላችሁ። አዎ እኔ በኋላ የለሁበትም ትቀጸፊያለሽ። ኧረ በእናትህ በስመ አብ ወልድ መንፈስ እኔ ነግሬሻለሁ። በኋላ ከአውሊያው ጋር ተጣልተሽ ትከተሻለሽ። ነግሬሻለሁ። የምታወራውን ግን ለራስህ ታውቀዋለህ። አንቺ ራሱ እየታወቀሽ ነው። የሰውን ባ አይባልም። የሰው ደም ይኸውልሽ፣ ሰው እንዳይሰማሽ ልጁን እንዴት ብሎ የሰው ልጅ እንዴት ነው ተራማው እንዳይሰማሽ እኔ ነግሬሻለሁ። አሁን የቂማ ሰዓት እየደረሰ ነው። የጀበና ሰዓት እየደረሰ ነው። እኔንም እንዳታስገድጂ። አሁን ሰዓቱ እየደረሰ ነው። ገብቶሻል አይደል? ሁልሽም ተሰብስበሽ አሁን ትመራለህ አንድ በአንድ ያሉበት። እኔ ነግሬሻለሁ። ምንም የነገርከኝ ነገር የለም። ማጥፋታችሁ እመኑ የፈለጋችሁትን አልኩ እኮ፣ ግን የሰው ህይወት ማጥፋታችሁ ወንጀል ነው። ስለዚህ ተቀብደህ ትሄዳታለህ። አሁን በፖሊሶቹ ተቀብደህ ትሄዳታለህ። እኔ ይኸውልሽ አሁን የሁላ ቪዲዮ የሁላ ማስረጃ እንትን ካልኩሽ በኋላ ከአውሊያውም ጋር ታጣይኛለሽ። ምንም የምትጣላው ምናምን እኔ አይመለከተኝም። ማጥፋትህ የሰው ህይወት ወንጀል ነው። ሁላችሁም ተለቃቅማችሁ ትገባታላችሁ። ዛሬውን ትመራለህ አንድ ባንድ። እኔ ከእሳቸው ጋር ባትጣይ መልካም ነው። ነግሬሻለሁ። የሚባል ነገር የለም። እሳቸው ለራሳቸው ሃይማኖታችሁ የምታመልኩትን አልኩ እኮ። በሃይማኖቱ ወይም ደግሞ እኔ መጥቼ ስለ እምነታችሁ ምንም ያወራሁት ነገር የለም። የሰውን ህይወት በማጥፋታችሁ ግን ትታሰራላችሁ። አሁን እያስፈራራሽኝ ነው። አላስፈራራሁም። በህግ እያልሽኝ ነው። የምትፈልጊው ነገር ንገሪኝና የህፃናቱ ደም ፍትህ ማግኘት አለባቸው። ስለዚህ አስይዛለሁ። የማይቀር ነገር ነው። እንደዛ ቃል ግቢልኛ እንደምትለቂኝማ። የት ነው የምለቅህ? ፖሊስ እየመጣልህ ነው። ደውለውልሃል። አሁን ተይዘህ ትሄዳለህ። የት ነው የምለቅህ? ይሄን አልነበር እንዴ የምፈልገው? በቃ እኔ ወድጄ እኮ አይደለም። በቃ እንደዚህ ማድረግ ምን ማለት ነው? ወድጄ አይደለም። ይሄ ቂማ የጀበና ሰዓት ምናምን እያልክ የነበረውስ ይሄ በቃ አላ እንዴት ነው መሰለሽ ከአያታችን የወረስነው ይሄን ነገር። በቃ እኔ ፈልጌው አይደለም፣ ግዴታ ነው። ይሄ ውርስ ነው። ገባሽ? እንዴት እንደምነግርሽ ሁላ አላውቅም በእውነት አላ እንዴት እንደሆነ ሁላ እኔ አላውቅም። በቃ ተይኝ በቃ በእናትህ። በውርስ ነው አላ። የምን ውርስ ነው? ስለምን ውርስ ነው የምታወራው? በቃ እኔ እንዴት እንደምልሽ አላውቅም። እና አሁን ሳታለቅስ አውራኝ በስራ። እኔ ማልቀስ ፈልጌ እኮ አይደለም። ምን አንተም ወደ ሴት የተቀየርክ ነው? ቅድም ልጁ እንደዛ እያልከው ነበር። ምን ለማለት ፈልጌሽ? አሁን ፊትሽ እንዲህ ደፍቼ እንባ ስለወጣው ነገሮች እየጸጸቱኝ እንደሆነ ስነግርሽ ነው ወደ ሴት የተጸጸተ ፊት እያየሁ ስላልሆነ ነው እኮ። በቃ አሁን አሳማኝ ምክንያት ካለ ንገረኝ እኮ። እየነገርኩሽ እኮ ጮክ ብለህ አውራው። ምንድነው ጮክ ብዬ ማውራት? ምን አለ መሰለሽ እኔ ከአያቶቼ የወረስኩት ነው። ገብቶሻል? ምን ነው ከአያት የወረስኩት? ከአያቶቼ ወርሼ ነው። እና እኔ ግዢ ነኝ፣ ተገዝቼ ማለት ግዢ ሽያጭ ምናምን ምንድን ነው? በቃ ተገዝቼ ነው። ለአውሊያው ተገዝቼ ነው። በውርስ የመጣ ነገር ነው። እና እኔ ተላላኪ ነኝ። እንደዚህ ካላደረኩኝ ልጅና ሚስቴ ቤተሰቤ አደጋ ላይ ይወድቃል። ከዚህ በፊት እንደዚህ አንድ ጊዜ በእናትህ ወደ ጊዜ ላይ አሁን ይሄንን ላምንህ እንዴት እችላለሁ? ውሸትህ አለመሆኑ እንዴት ላምንህ ትይኛለሽ? ብዙ ቤተሰቤን አጥቻለሁ። የምሬን ነው ማውራሽ። 8 ቤተሰብ ነን እና ከ8ቱ እኔ ብቻ ነኝ፣ 7ቱ ሞተዋል። እና እነሱ ይሄንን አንሰራም ብለው ነው የሞቱት። ማለት 7ቱ ሞተዋል። 7ቱ 3 እህትና 2 ወንድሞች ሞተውብኛል። አንዷ በልጅነቷ ነው የሞተችው። ያንተ 7 እህት ወንድም እንደዚህ እንደሚያሳዝኑ ሌላው ህፃናት ላይ እጅን ስታነሳ እንዴት አላሳዝንም? እኔ ምንድነው ዳግም። ስለዚህ አንተ ህይወትህን ለማዳን የብዙ ህፃናት እንባ እሱ ሰላምን አይነሳ
ጥፋት ሊሆን ይችላል ግን እኔ ወድጄ አይደለም። ግጥም አድርጎ ጥፋት ነው ጥፋት ሊሆን ይችላል ይለኛል። ግጥም አድርጎ ልጆችን ይበቃል። ልጅ እያለ ነው እንደዚህ አይነት አጸያፊ ነገር የምታደርገው? ነገ አንተ ልጅ እንደዚህ ብትገደል እንዴት ለምን እንደዚህ ቀለል ብሎ ነገሮችን ለመረዳት ለማባበላት ነው? እኔ ምንም የሚባል ነገር የለም። ሌሎቹ ያ ሁሉ ቤተሰብ የሰው ይባል ነገር የለም ይባል ነገር የለም። እንግዲህ ተመልካቾቼ ያው የሰማችሁት ነገር ነው። ይሄ ኢማ አወል ምናምን እንጃ በአዳም ልኮች ናቸው እኛ በምናውቃቸው። የፈለገውን የሰው ልጅ ማመን ይችላል፣ ግን ሰው ላይ ሳይደርስ እንጂ ሰዎች ነፍስ እያጠፋ እምነት ነው የሚባል ነገር የለም። ስለዚህ የብዙ ህፃናት ልጆች ተነስ ብዙ ህፃናት ብዙ ቤተሰቦቻቸውን ያጡ ያለ እናት ያስቀሯቸው አሉ። ብዙ በጣም አሁንም እንግዲህ ቀብር ነው ያገኘነው። እንግዲህ መጀመሪያ ላይ ክዶ ነበረ ፎጣውን ይዤው ነው ምናምን እያለ እያወራ ነበረ። አሁን ፖሊሶች እየመጡ ነው ደርሰዋል። ያው እኔም ለህግ አካልና ፈልጌ እንዳለ መለቃቀም አለባቸው። ያው ለፖሊስ ቪዲዮ ስለማብራት ስለማልችል ነው። ማስረጃው እናንተ ሲያምን አለ አትካኝ ቅርቴ ነው። እና እንግዲህ ተመልካቾች ያለውን አስተያየት ከስር ጻፉልኝ። እንደዚህ አይነት ነገሮች ቤታችሁ ብዙ የምታውቁት ነገሮች አሉና እነሱ ደግሞ ከስር ኮሜንት አድርጉልኝ፣ ደውሉልኝ እላችኋለሁ። በየቤታችሁ ብዙ ጉዳይ አለ። እባካችሁ እናውጣው፣ እንተባበር፣ እናግዝ እላለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ቻው